በማህበራዊ የትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጣባቸው መረጃዎቻችንን ለተመልካቾቻችን የምናደርስበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚ መረጃችን እናልፋለን። እንግዲህ ዘንድሮ የተካሄደው ኮፕ ስብሰባ አለ የኮፕ 30 ጉባኤ አለና እሱ ላይ ደግሞ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን የኮፕ 32ን ልታካሂድ ስለመመረጧ ይታወቃል። ከሱ ጋር ተያይዞ ጉባኤውን በመጠነ መልኩ እንዲዘጋጅ ምን መደረግ አለባቸው የሚለው ላይ የተቋቋመው እንግዲህ የብሔራዊ ኮሚቴ ስብሰባን አካሂዶ ነበረ። በተለይም ሁነቱን ወይም ደግሞ ስብስቡን የሚመራ ፕሬዚዳንት መሰየሙ ይታወሳል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ተሰይመዋል። እሱን ተከትሎ ነው እንግዲህ በምን መልኩ ሊሰራ ይገባል የሚለው ላይ ስብሰባ ተካሂዶ ነበረ። በስብሰባውም እንግዲህ በተለይም ያለው ፋይዳ ምን ይመስላል፣ ከምናገኘው ተጠቃሚነት አኳያ ደግሞ በምን መልኩ ዝግጁ መሆን አለብን የሚለው ላይ ሀሳብ የተነሳበት ነው። በተለይም እንግዲህ የዓለም ሀገራት በአንድ አጀንዳ ላይ የሚመክሩበት ነው። የአየር ንብረት ለውጥ ቀውስን ለመክታት ምን ማድረግ አለብን የሚለው ላይ ችግሮች ይነሳሉ። ለነሱም ደግሞ የመፍትሄ ሀሳቦች የሚቀመጡበት ነውና በዚህ መድረክ ላይ እንግዲህ አንድ ሀገር አስተናጋጅ ተብላ ስትመረጥ አጀንዳውን የምታስቀምጠው እሷ ናት የሚሆነው። በዚህም እንግዲህ ኢትዮጵያ በአየር ንብረት ለውጥ ቀውስ ላይ በተለይም ትኩረት እንዲሰጠው የሚፈለገውን ጉዳይ የምታነሳበትና ትኩረት እንዲያገኝ የምታረግበት ነው። ከዚህም ባሻገር ደግሞ ያንን ለመክታት የሰራቻቸውን ስራዎች የአየር ንብረት ለውጥ ቀውስን ለመክታት የሰራቻቸውን ስራዎች የምታሳይበትና እውቅና የምታገኝበትም መድረክ ነው። ያው ከዚህ ቀደም በሰራናቸው ስራዎች በተለይም በአረንጓዴ አሻራ በርካታ የሆኑ እውቅናዎችን አግኝተናል። ያንን ደግሞ የበለጠ እንዲጎለብት የሚያደርገው ስለመሆኑ ተገልጿል ማለት ነው። ለዚህም ነው እንግዲህ ብሔራዊ ኮሚቴው በትላንትናው ዕለት ስብሰባ ያደረገው። ያው በርካታ ሁነቶችን አስተናግደን እናውቃለን። ለትልልቅ ሁነቶች አዲስ አይደለንም። ነገር ግን ይሄ ደግሞ ለየት ያለ በመሆኑ በርካታ ዝግጅቶች መደረግ እንዳለባቸው አቅጣጫ የተቀመጠበት ነው። ያው በአፍሪካ ውስጥ ከዚህ ቀደምም ተደርጓል። ኢትዮጵያ ስታስተናግድ 5ኛ ሀገር ነው የምትሆነው። ስለዚህ እንግዲህ በልኩ እንደምትሰፋው የታመነችበትም ነው ማለት ነው። 2 ዓመት ምንም እንኳ በጣም አጭር ጊዜ ቢሆንም ነገር ግን ደግሞ በዚህ ጊዜ ውስጥ ያው ትላንት ጀምሮ ተጀምሯል። እንግዲህ በተመረጠች ማግስት ነው ስራውን የጀመረችው። ስለዚህ ደግሞ ያንን ነገር ለማከናወን የሚያስችል አቅምም አላት። ያንን አቅም በተወሰነ መልኩ ማጠናከር ማደራጀት ነው የሚጠይቀው። ይሳካል ብለን እናስባለን፣ እንረባረባለን። በተለይ ደግሞ አሁን ላይ በጣም ተግባራዊ የሆነ ኢትዮጵያንም እንደ ሀገር ውጤታማ እያደረጋት ያለው በአጭር ጊዜ ፕሮጀክቶችንም ሌሎች ስራዎችንም ማጠናቀቅ መስራት የኢትዮጵያ አዲሱ ተሞክሮ ሆኗልና ምናልባት ከኮፕ 32 ዝግጅት ጋር ተያይዞ ደግሞ የምታስባቸው ሊደረጉ ይገባል ብላ የጀመረቻቸው እንዲሁም ደግሞ በተዋቀረው ኮሚቴ አማካኝነት የሚነሱ በርካታ ጉዳዮች በአጭር ጊዜ ይጠናቀቃሉ ተብሎም ይታሰባል። ይህ እድል ደግሞ ኢትዮጵያን በብዙ መልኩ የሚያሳያት ነው ተብሎ ይታሰባል። ቀደም ሲል አንቺ እንዳነሳሽው ብዙ ጉባኤዎችን አስተናግደናል። እንዲሁም ደግሞ ኢትዮጵያ አዳዲስ ነገሮችን ከጀመረች በኋላ በርካታ ዓለም አቀፍ የሚባሉ ስብሰባዎችን ስታስተናግድ ቆይታለችና ከዚያ ባለፈ ግን ይህ ኮፕ 32 ብዙ ነገር ይዞላት የሚመጣ ከመሆኑ ጋር ተያይዞ አንደኛ ጥሩ የሚባል ተሞክሮዋን የምታካፍልበት ነው ከአረንጓዴ አሻራ መርሃ ግብር ጋር ተያይዞና ልክ ነው። አንቺም እንዳልሽ ነው መልከ ብዙ የሆኑ ተጠቃሚነቶችን የሚፈጥርልን ነው። ያው በርከት ያሉ እንግዲህ የዓለም ሀገራት መሪዎች በአንድ ጉዳይ በአንድ አጀንዳ ላይ ትኩረት ሰጥተው የሚመክሩበት ነው። ከዚህ ጎን ለጎን ደግሞ የሁለትዮሽና የጎንዮሽ ውይይቶች ይኖራሉ። ከዚህ በፊት እንግዲህ ከቀናት በፊት የተደረገው የቡድን 20 ስብሰባ እንግዳ ሆነን ሄደን የተጠቀምንበት መንገድ አለ። አሁን ደግሞ እነዚህ ሀገራት በዚሁ ሊመጡ ስለሆነ ጎን ለጎን የሚደረጉ ደግሞ የዲፕሎማሲያዊ ትስስሮችም ተጠባቂ ናቸው። ከዚህ ባሻገር አሁን ላይ ትኩረት ብዝሃ ዘርፍ ላይ እየሰራ እንደመሆኑ ትኩረት ከሰጠናቸው ዘርፎች አንዱ ደግሞ ቱሪዝም ነው። ለቱሪዝምም አዲስ ጥፋቱ እንደሚሆን የተነሳበት ነው። ከዚህ ባሻገር ጉዳዩ በዓለም አቀፍ ደረጃ ሽፋን የሚያገኝ በመሆኑ ኢንቨስተሮችን ለመሳብ ደግሞ የምናደርገውን ጥረት የሚደግፍልን እንደሚሆንም እንጠብቃለን። ሌላው እንግዲህ የተጋራነው መረጃ በቻይና ሆንግ ኮንግ በጋራ መኖሪያ ላይ የደረሰ የእሳት አደጋ አለ። ከ24 ሰዓታት በላይ የዘለቀ የእሳት አደጋ ነበረ። በዚህም ወደ 94 አካባቢ የሚጠጉ ሰዎች ህይወታቸው ስለማለፉ ሰምተናል። ከዚያ ባለፈ ደግሞ ቁጥራቸው በውል ያልታወቁ ሰዎች ስለመጥፋታቸው ስላለመገኘታቸው ሰምተናል። ይህንን እንግዲህ ለማረጋጋት ከ1200 በላይ የሚሆኑ እንግዲህ አምቡላንሶች በተለይም የእሳት አደጋ አምቡላንሶች ተገኝተዋል። ወደ 200 ደግሞ የሚጠጉ የእሳት ማጥፊያ መኪኖች እንዲሁም ደግሞ ሌሎች ተጎጂዎችን ለማዳን የሚውሉ አምቡላንሶች ወደ 100 የሚጠጉ አምቡላንሶች
በቦታው ላይ እንግዲህ ርብርብ አድርገዋል። ከዚህም ባሻገር እሳቱ ደግሞ ወደ ሌሎች ህንፃዎች ላይ እንዳይሰራጭም ጥረቶች ሲደረጉ ተመልክተናል ማለት ነው። በዚህም በርካታ የሚሆኑ የዓለም ሀገራት ወደ ቻይና እንግዲህ በአደጋው በተለይም ደግሞ ለተጎዱ ወገኖቻቸው የሀዘን መልእክታቸውን እየላኩ ይገኛሉ። የኢትዮጵያ መንግስትም በትላንትናው ዕለት በደረሰው አደጋ የተሰማውን ጥልቅ ሀዘን ለቻይና መንግስት ልኳል። እንዲሁም ደግሞ ዜጎቻቸውን ወገኖቻቸውን ላጡም ነዋሪዎች እንግዲህ መጽናናትን ተመኝቷል ማለት ነው። በዚህ ወቅትም የኢትዮጵያ መንግስት ከቻይና ጎን እንደሚቆምም ገልጿል ማለት ነው። ብዙዎች እንግዲህ የተሰማቸውን ያኖሩበት አንደኛው ልጥፋችን ነው። ያው ሌላው ደግሞ የተጋራ ነው መረጃ ኢቢሲ በምርጥ መገናኛ ብዙሃን ዘርፍ ተሸላሚ ሆኗል። ትላንት ሰምታችኋል አይደለም? ያው ሚዲያ እንግዲህ በርካታ ኃላፊነቶች አሉበት። የማስተማር፣ የማዝናናት ብሎም ደግሞ የማሳወቅ ነው። ከዚህም ባሻገር በማህበረሰብ ውስጥ በተለይም ትኩረት እንዲሰጣቸው የሚገባቸው ጉዳዮች ላይ መስራትም የአንድ ሚዲያ ኃላፊነት ነውና ኢቢሲም እንግዲህ ከዚህ ጋር በተያያዘ በነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር መሰናዶ አለ። ትከታተሉት እንደሆነ በተለያየ ዘርፍ ላይ የራሳቸውን ግኝት ያገኙ እንግዲህ ዜጎቻችን ወይም ተወዳዳሪዎች መጥተው ያንን ስራቸውን የሚያሳዩበት ነው። ከዚያም እንግዲህ የተለያዩ ዙሮችን ካለፉ በኋላ ተሸላሚ የሚሆኑበት ስራቸው በተለያየ መልኩ ደግሞ የሚደገፍበት መሰናዶ ነው። ከዚህ ጋር ተያይዞ እንግዲህ ለኢንተርፕረነርሺፕ ዘርፍ ባደረገው አስተዋጽኦም ነው ተሸላሚ የሆነው ማለት ነው። ሽልማቱን የስራና ክህሎት ሚኒስቴር ሙፈሪያት ካሚል አበርክተውለታል። ያው በስራ መፍጠር ላይ በተለይም በኢንተርፕረነርሺፕ ላደረገው ጉልህ አስተዋጽኦ ይህ ይገባዋል ሲባል ተሰጥቶታል ማለት ነው። ኢቢሲ በርካታ ፕሮግራሞችን ነው ተግባራዊ እያደረገ ያለው። በተለይ በማስተማሩ በማስገንዘቡ ደረጃ ጥሩ ስራዎች ናቸው። በተለይ ይሄ ደግሞ ነጋድራስ ደግሞ በስራ ፈጠራ ላይ በርካታ ወጣቶች አሁን ብዙ ጊዜ እንደ ሀገር የምናየው ችግር ምንድን ነው? ስራ ፈጠራ ወይም ፕሮጀክት አላቸው፣ አዳዲስ ስራ ይፈጥራሉ። ነገር ግን ያንን ደግሞ ወደ ተግባራዊ ለመቀየር የፋይናንስ ችግሮች አሉ። እነዛንም በማመቻቸት ረገድ ሌሎች አዳዲስ ወጣቶችም እንዲፈልቁ ተሞክሮዎች እንዲመጡ አዳዲስ እይታዎች እንዲመጡ ለማድረግ የሚያደርገው ጥረት በጣም ቆንጆ ነውና መሸለምም የሚገባ ይመስለኛል። በሚገባ ልክ ነው። ያው የስራ ፈጠራ ውድድሩ ላይ በርካታ የስራ ፈጠራዎች ወይም ፈጠራዎችን ይዘው የሚመጡበት ነው። ከዚህ ጋር በተያያዘ እንግዲህ እኛም በተለያዩ ዘርፎች ላይ ያሉ ክፍተቶች ምንድናቸው የሚለውን እንድናስተውል ያደረገ ነው። ከዚህም ባሻገር ኋላ ቀርነቶች ላይ በተለይም ከዲጂታል ነገሮች አሰራሮቻችን ወደ ዲጂታል ከማዘመን አኳያ ምን መስራት እንችላለን፣ ያለንስ እምቅ አቅም ምን ያህል ነው የሚለውን ያየንበት ነው። ከዚያ ባሻገር አሸናፊ ከሆኑትም እኮ በተጨማሪ ለሌሎቹ ደግሞ እንዲታዩ ሌላም እድል እንዲያገኙ ያስቻለ ነው። ከዚህም ባሻገር እንግዲህ ገና ታዳጊ ሆኖ ለመፍጠር ፍላጎት ያላቸው ደግሞ ያንን ፈለጋቸውን እንዲከተሉና እንዲበረታቱ የሚያደርግ መሰናዶ ነው። ብዙዎች እኛም እንደውም በተለያየ መልኩ በተንቀሳቃሽም በጽሁፍም ስናጋራው የተወዳዳሪዎቹን ሀሳብ ብዙዎች የሚወዱትና ይበል የሚያሰኝ ነው የሚሉት መሰናዷችን ነበረ። አሁን ደግሞ እንደዚህ ለሰራው ስራ እውቅና ሲያገኝ የሚያስደስት ነው። ደስ ይላል በጣም። ወደ መቋጫው መረጃችን እናልፋለን። ያው በተያዘው አመት በተለይም የፈረንጆቹ 2025 ላይ እንግዲህ በርካታ የሆኑ ኢኮኖሚያዊ ክስተቶችን አስተናግደናል። ያው ግን ብዙም ትኩረት ያላገኘ ነገር ግን እየተስፋፋ ወይም ከዶላር ቀጥሎ ሰፋ ያለ መገበያያ የሆነ የመጣው እንግዲህ የብሪክስ ሀገራት የመገበያያ ገንዘብ መነጋገሪያ የሆነ ይገኛል። በተለይም ደግሞ በትንበያ ደረጃ 2050 በፈረንጆቹ 2050 ምን ያክል ተጽዕኖ አለው የሚለውም እያነጋገረ ይገኛል ማለት ነው። ያው እንደሚታወቀው የብሪክስ ጥምረት ወደ 185 የሚሆኑ አባል ሀገራት አሉ። እነዚህ እንግዲህ ዓለማችን ላይ ካሉ ከተለያዩ አህጉሮች የተውጣጡ መሆናቸው ይታወቃል። ታዲያ አሁን ላይ ይህ መገበያያ ተግባራዊ ከተደረገ በኋላ በርካቶቹ መገበያያውን እየተጠቀሙት ይገኛሉ። በተለይም በዶላር ከዚህ በፊት ሲያደርጓቸው የነበሩ ግብይቶችን ብሎም ደግሞ በተለይ ደግሞ ታዳጊ ሀገራት ብድሮቻቸውን ወደ ሬምቢንግ እየቀየሩ እንደሆነ ተገልጿል ማለት ነው። በ2050 ላይ በተለይም የቡድን 7 ሀገራት የምጣኔ ሀብት ወይም ደግሞ ጂዲፒያቸው ከዚህኛው ጋር ሲሰላ እንግዲህ የብሪክስ ጥምረት ወደ 50 በመቶ እንደሚደርስ ነው የተገለጸው። የእነርሱ ደግሞ ወደ 18 በመቶ እንደሚሆን የተገለጸውና ምን ያክል ተጽዕኖ መፍጠር እንደሚችልም የተገለጸ ነው። ይህ እንግዲህ ያው ቻይና ናት ያዘጋጀችው። በዚህም በርካቶች ተጠቃሚ የሆኑ ይገኛሉ። ባለፉት 3 ዓመታትም 7.6 በመቶ የሚሆን የድርሻውን እድገት ማሳየቱ ተገልጿል ማለት ነው። ያው ይህን መሰል ሀሳብ ቻይና ይዛ ስትመጣ እንግዲህ ተቀባይነትን የምታገኝበት ወይም ደግሞ ተደራሽነቷ የተጠናከረ የመጣው በተለይም በአፍሪካ ካሉ ወደ
ካሉ በርካታ ሀገራት ጋር የዜሮ ታሪፍ ስምምነትን አድርጋለች። ከዚህም ባሻገር በደቡብ ምስራቅ እስያ ሀገራትም ጋር እንግዲህ ካላት ማህበር ጋር አተኩራ ትሰራለችና እንደዚህ አይነት ሀሳቦችን ስታመጣ መፍጠር የምትችለው ተጽዕኖ ያደገበት ምክንያት እንግዲህ ከሆኑት አንዱ ተጠቃሽ ስለመሆኑም ተነስቷል ማለት ነው። ያው ምን አይነት ተጽዕኖን ይፈጥራል? በተለይም ደግሞ ታዳጊ ሀገራት በብድር ሳቢያ የሚገቡባቸው ጫናዎች አሉ። ፖለቲካዊ ጫና ደግሞ ቀዳሚው ነው። እነሱም ይህንን ለመሸሽ በማሰብ ነው እንግዲህ አንደኛው አማራጭ አድርገው እየተጠቀሙ የሚገኙት። በምጣኔ ሀብቱ ላይ ምን አይነት ለውጥን ይዞ ይመጣል የሚለውን ደግሞ ወደፊት የምንመለከት ይሆናል። ብሪክስ ኢትዮጵያም እኮ የብሪክስ አባል ሀገር ስለሆነች እኛ መዘጋጀታችን አይቀርም። ያው የማህበራዊ ትስስር ገጾች ከብዙ በጥቂቱ ካጋራቸው መረጃዎች እነዚህ ነው ይዤ የመጣሁት።